የገንዘብ ሚኒስትር አቶ አህመድ ሺዴ ስለ ጊዜዎት በቅድሚያ አመሰግናለሁኝ። እንግዲህ የተሟላ ማክሮ ኢኮኖሚ ማሻሻያ ከሐምሌ ወር 2016 ጀምሮ ትግበራ ላይ ይገኛል። በዚህ ትግበራ እስካሁን የተገኙ ውጤቶች ምንድን ናቸው? በአጠቃላይ እስካሁን ድረስ ያለው አፈጻጸም እጅግ በጣም የሚያበረታታ ነው። አንደኛ የምንዛሬ ግብይቱ በተረጋጋ መልኩ ነው እየቀጠለ ያለው። የውጭ ምንዛሬ የተመኑ በገበያ የሚመራም ሆኖ በገበያ ውስጥ ያለው የውጭ ምንዛሬ ተመን ሁኔታ በገበያ ውድድር ላይ የተመሰረተ ሆኖም ግን የተረጋጋ በሆነ መልኩ የቀጠለበት ሁኔታ ነው ያለው። የውጭ ምንዛሬ ግኝት በከፍተኛ ደረጃ ያደገበት ዓመት ነው። ኤክስፖርታችን ከባለፈው ዓመትና ከብዙ ዓመታት ጋር በሚታይበት ጊዜ እጅግ በጣም ከፍተኛ እድገት ነው ያለው። በታሪካችን ከፍተኛውን የኤክስፖርት ገቢ ያገኘንበት ዓመት ነው። ይሄም በሪፎርሙ የተሰራ ስራ ውጤት ነው። ከኢኮኖሚ እድገት አንጻር የዘንድሮ እድገት ከባለፈው ዓመት በተሻለ ሁኔታ የሚበልጥ ውጤት እንጠብቃለን ማለት ነው። በትንሹ 8.4% እድገት ይጠበቃል። ከዛ በላይም ሊሆን ይችላል ማለት ነው። አጠቃላይ ያሉት የኢኮኖሚ አመልካቾች አሁንም ጠንካራ እድገት የሚረጋገጥበት ዓመት እንደሚሆን ነው የሚታመነው ማለት ነው። የዋጋ ንረትንና የኑሮ ውድነትን ለመቀነስ መንግስት የተለያዩ ተግባራትን እያከናወነ መሆኑ ይታወቃል። በእነዚህ ስራዎች እስካሁን የተገኙ ውጤቶችስ ምን ይመስላሉ? አጠቃላይ ኢንፍሌሽን አሁን ወደ 13% ገደማ ነው ያለው። ለዚህ ውጤት ዋነኛው አንዱ የፊስካል ፖሊሲው ነው። በተለይ ደግሞ መንግስት ምንም አይነት የቀጥታ ብድር ከብሔራዊ ባንክ ሳይበደር ነው የዚህን በጀት ዓመት እየጨረስን ያለ ነው። ይሄ ታሪካዊ ነው። ባይዘው ባለፉት 30-40 ዓመታት ታይቶ የማይታወቅ ነው። መንግስት የበጀት ጉድለቱን ለመሸፈን በተወሰነ ደረጃም ቢሆን ከብሔራዊ ባንክ የቀጥታ ብድር ሲበደር ነው የነበረው። ዘንድሮ ምንም አይነት ቀጥታ ብድር ከብሔራዊ ባንክ አልተበደርንም። የዋጋ እድገት እንዳይኖር በማድረግ ረገድ ላይ ጠንካራ አፈጻጸም ነው ያለው ማለት ነው። ሌላኛው ምርታማነት ነው። በግብርና የሰራነው ስራ ውጤታማነት፣ በኢንዱስትሪ የሰራ ውጤታማነት ለአጠቃላይ ምርት በኢኮኖሚ ውስጥ እንዲጨምር በማድረግ ኢንፍሌሽንን በመቆጣጠር ረገድ ላይ የበኩላቸውን አስተዋጽኦ አበርክተዋል። ይሄ ሆኖ ግን የኑሮ ጫና ህብረተሰባችን ላይ በተሟላ ማክሮ ኢኮኖሚ ማሻሻያ ምክንያት የሚመጣውን የተወሰነም ቢሆን ጫና ለመቆጣጠር እንዲቻል መንግስት ታሪካዊ የሆነ የኑሮ ውድነት ጫናን በመቆጣጠር ረገድ ከፍተኛ አስተዋጽኦ ሊያበረክት የሚችል የተለያዩ ድጎማዎችን አድርገናል ማለት ነው። ይሄኛው ከፍተኛ ውጤት አምጥቷል እንላለን። ይሄ በቂ ነው ወይ ከተባለ ለወደፊት አቅማችን እያደገ ሲሄድ ደግሞ የሚታይ ነው የሚሆነው። ስለዚህ ምርትን በማሳደግ ረገድ አጠቃላይ ሪፎርሙ ስኬታማ እንዲሆን በማድረግ የሚሰሩ ተጨማሪ ስራዎች ተጠናክሮ የሚቀጥሉ ይሆናል ማለት ነው። በመንግስት እንግዲህ የተለያዩ ፕሮጀክቶች እየተተገበሩ እንደሆነ ይታወቃል። እነዚህ ፕሮጀክቶች አፈጻጸማቸው ምን ደረጃ ላይ ይገኛል በአሁኑ ወቅት? በአጠቃላይ ባለፉት 7 ዓመታት የመንግስት የፕሮጀክቶች አፈጻጸም ፍጥነትም ጥራትም በከፍተኛ ደረጃ ነው ያደገው። በዚህም ሰፊ የልማት ውጤት ነው የተሰራው ማለት ነው። መንገድ ብቻ በጣም ብዙ ፕሮጀክቶች ነው ያሉን። የመንገድ የፕሮጀክቶች አፈጻጸም በጣም ጥሩ ነው ያለው። በተወሰነ አካባቢ ባሉ የአካባቢ ጸጥታ ችግሮች የተወሰኑ የመንገድ ፕሮጀክቶች ከመዘግየት በስተቀር አብዛኛው የመንገድ ፕሮጀክቶች በጥሩ አፈጻጸም ደረጃ ነው ያሉት። ስለዚህ በዚህም የመንገድ ዘርፍ ልማት ዘርፋችን ከ22,000 ኪሎ ሜትር በላይ በአሁኑ ሰዓት የተገነባ ያለበት ሁኔታ ነው ያለው። ይህም መንግስት ለዚህ ሴክተር በጣም ከፍተኛ ትኩረት ሰጥቶ የሰራ መሆኑን የሚያሳይ ነው። በመስኖ ልማት ረገድም ዘንድሮ የተሻለ አፈጻጸም ነው ያለው። የተጀመሩ የመስኖ ልማት ፕሮጀክቶች በመፈጸምና ለማጠናቀቅ የተደረጉ ያሉ ጥረቶች ጥሩ ውጤት እያመጡ ነው ያሉት። የቱሪዝም መዳረሻ ቦታዎች ልማት በክቡር ጠቅላይ ሚኒስትራችን የተሰሩ ያሉ ስራዎች በታለመላቸው ጊዜ እና ጥራት እና የፋይናንስ መጠን እየተጠናቀቁ ያለበት ሁኔታ ነው ያለው። በአብዛኛውም ባለፈው ተጠናቆ የተመረቁበትና አገልግሎት እየሰጡ ነው ያሉት። ሌላ በጤና ልማት ዘርፍ፣ በትምህርት ልማት ዘርፍ የተሰሩ ያሉ የልማት ውጤቶችም እጅግ በጣም ጥሩ ነው ያሉት። የገንዘብ ሚኒስትር አቶ አህመድ ሺዴ የኢትዮጵያን ወቅታዊ የኢኮኖሚ ሁኔታና የማክሮ ኢኮኖሚ ማሻሻያ ትግበራን አስመልክቶ ላነሳናቸው ጥያቄዎች ስለሰጡን ሰፊ ማብራሪያ ከልብ እናመሰግናለን።